በዙሪያው ያለው ዓለም እውነተኛ እንደሆነ እርግጠኛ ነዎት? በየቀኑ የሚነገሩን ነገር ሁሉ ሐቅ ናቸው ብለው ያምናሉ? አብዛኛው ሰው ይህንን ጥያቄ ለመጠየቅ ይፈራል። ነገር ግን ከዚህ በስተጀርባ የተደበቀውና ለዘመናት በሚስጥር የተቀመጠው አስደንጋጭና አስገራሚ ያልተነገሩ ታሪኮች በዘጋቢ ፊልሞች መስራት የተለመዱ ናቸው። ከከተማው ግርግር ርቀን በሰው እግር ያልተደፈሩ አስገራሚ ስፍራዎች ውስጥ ሕይወት ምን ትመስላለች? ሰዎች ከተፈጥሮ ጋር የሚያደርጉት ትንቅንቅ፣ በመንግሥት ሴራ የዜጎች ሕይወት እንዴት እንደሚመሰቃቀል፣ በምድር ላይ ካሉ እጅግ ብርቅዬና ኃያል ፍጥረታት መካከል አንዱ የሆነው ጎሪላ ሕይወት ከሰው ጋር ያለው መስተጋብር ምን ይመስል ይሆን? ውድ የቻናላችን ተከታታዮች፣ በዛሬው የሰዋሰው ፖድካስት ቲፕ በዓለም ዙሪያ የተሰሩ አነጋጋሪ የሆኑ ምርጥ 5 ዘጋቢ ፊልሞችን ይዘንላችሁ ቀርበናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝን። 5ኛ ቪሩንጋ። ቪሩንጋ በኦርላንዶ ቮን አይንሲደል ዳይሬክት የተደረገ የ2014 የእንግሊዝ ዘጋቢ ፊልም ነው። ፊልሙ በ2012 ዓ.ም የኤም23 ቡድን አመጽ እየተባባሰ በሄደበት ወቅት በኮንጎ ቪሩንጋ ብሔራዊ ፓርክ ውስጥ ያሉ የፓርክ ጠባቂዎች የሚያደርጉትን ጥበቃ ሥራ ላይ ያተኩራል። እንዲሁም የብሪታንያው የዘይት ኩባንያ ሶኮ ኢንተርናሽናል በዩኔስኮ የዓለም ቅርስነት በተመዘገበው ስፍራ ውስጥ የሚያደርገውን እንቅስቃሴ ይመረምራል። ሶኮ ኢንተርናሽናል በኤፕሪል 2014 በቪሩንጋ የነዳጅ ፍለጋ ሥራውን በይፋ ጀምሮ ነበር። ይህ ዘጋቢ ፊልም በኮንጎ ዲሞክራቲክ ሪፐብሊክ ውስጥ የሚገኘውንና የዓለማችን የመጨረሻዎቹን የተራራ ጎሪላዎች መኖሪያ የሆኑን ቪሩንጋ ብሔራዊ ፓርክን ከጦርነት ከአደጋና ከዘይት ፍለጋ አደጋ ለመጠበቅ የሚታገሉ 4 ገጸ ባህሪያትን ታሪክ ይተርካል። የጎሪላ ተንከባካቢው አንድሬ ባውማን፣ የዘርፉ የበላይ ጠባቂውን ሮድሪግ ሙጋሩካ ካቴምቦን፣ ዋና የበላይ ጠባቂውን ኢማኑኤል ደሜድሮን እና ፈረንሳይቷን የምርመራ ጋዜጠኛ ሜላኒ ጎቢን በመከተል ፊልሙ የቪሩንጋን የተፈጥሮ ውበትና የብዝሃ ሕይወት እንዲሁም በክልሉ ዙሪያ ያለውን የነዳጅ ፍለጋና የታጠቁ ግለሰቦች የፖለቲካና የኢኮኖሚ ጉዳዮችን ያነሳል። ፊልሙ በመጀመሪያ ጊዜ ኤፕሪል 17 2014 በትራይቤካ ፊልም ፌስቲቫል ላይ ታይቷል። በኔትፍሊክስ ከተለቀቀም በኋላ ለምርጥ ዘጋቢ ፊልም የኦስካር ሽልማት ታጭቷል። ይህንን ዘጋቢ ፊልም ቢመለከቱ በኮንጎ ዲሞክራሲያዊ ሪፐብሊክ ውስጥ ያለውን የቪሩንጋ ብሔራዊ ፓርክ የዓለም ቁጥራቸው እየቀነሰ የመጡትን ጎሪላዎች በሰው ልጅ የግል ፍላጎት፣ በመንግስትና በኢንቨስተሮች ግብዝነት፣ ኢኮሎጂና የአካባቢ ጥበቃ እንዲሁም የተፈጥሮ ሀብቶች እንዴት እየጠፉ እንደሆነ እንዲሁም በተፈጥሮ አደጋ ላይ ያንዣበበውን አደጋ ያሳያል። ፓርክ ጠባቂዎችና ነፃ ጋዜጠኞች የሚያደርጉትንም ተጋድሎ ያሳያል። እርስዎም የእንስሳት የኢኮሎጂና የአካባቢ ጥበቃ የሚገድዎት ከሆነ ይህን ዘጋቢ ፊልም ቢመለከቱ ያተርፉበታል። 4ኛ ፎርሳማ። ፎርሳማ በዋድ አልካቴብ የተዘጋጀና የተተረከ እንዲሁም በዋድ አልካቴብና በኤድዋርድ ዋትስ ዳይሬክት የተደረገ የ2019 ዘጋቢ ፊልም ነው። ፊልሙ በሶሪያ አመጽ ወቅት የዋድ አልካቴብን እንደ ጋዜጠኛና አመፀኛ የነበራትን ጉዞ ያሳያል። ባለቤቷ ሐምዛ አልካቴብ በአሌፖ ከቀሩት ጥቂት ዶክተሮች አንዱ ሲሆን የሶሪያ የእርስ በርስ ጦርነት እየተካሄደ ያለ ልጃቸውን ሳም አልካቴብን ያሳድጋሉ። ፊልሙ የዋድ አልካቴብን በአሌፖ ጦርነት ከመጀመሩ በፊትና በጦርነቱ ወቅት ለ5 ዓመታት የነበራትን ሕይወት ያሳያል። በ2011 ዓመፁ ሲጀመር በአሌፖ ዩኒቨርሲቲ የኢኮኖሚክስ ተማሪ የነበረችው ዋድ ፍቅር ሲይዛት የመጀመሪያዋን ልጇን ሳማን ስትወልድና ግጭቱ ከተማዋን መውረር ሲጀምር የእናትነት ፈተና ስትወጣ እናያለን። እሷና ባለቤቷ በከተማዋ ከቀሩት ጥቂት ሆስፒታሎች አንዱ በሆነው ወደ ደህና ቦታ መሸሽ ወይም ከኋላ ቀርተው ንጹሐን የጦርነት ሰለባዎችን መርዳት በሚለው አሻሚ ውሳኔ ውስጥ ይገባሉ። ፊልሙ መጋቢት 11 ቀን 2019 ሳውዝ ቤይ ፊልም ኤንድ ሚውዚክ ፌስቲቫል ላይ ለመጀመሪያ ጊዜ በዓለም አቀፍ ደረጃ ታይቷል። ከዚያም የዘጋቢ ፊልም ውድድር ታላቅ ዳኝነትና ተመልካች ሽልማቶችን አሸንፏል። ፎርሳማ በአፍታ በተሰኘው ሽልማቶች በ4 ዘርፎች በእጩነት በመቅረብ ታሪክን ሰርቷል። ይህም እስካሁን ድረስ በብዛት በእጩነት የቀረበ ዘጋቢ ፊልም አድርጎታል። በ92ኛው የአካዳሚ ሽልማቶች ለምርጥ ዘጋቢ ፊልም ምድብ በእጩነት ቀርቧል። ይህንን ዘጋቢ ፊልም ቢመለከቱ በመንግስታት አለመግባባት በሚነሱ ጦርነቶች ምን ያህል የህዝብ መከራ እንዴት እንደሚፈጠር እንዲሁም በጦርነት ውስጥ ያለ ፍቅር፣ የጽኑ የታጋይነትነት ደም፣ ጩኸትና ሕይወት በአንዴ እንዴት እንደሚደበላለቅ ያሳየናል። የሰብአዊ መብት እናትነትና ጽኑ ታጋይነት የሚያሳስበው ከሆነ የዘጋቢው ፊልም ለእርስዎ ነው። 3ኛ ፍሪ ሶሎ። ፍሪ ሶሎ በጂሚ ቺን የቀረበው ይህ ዘጋቢ ፊልም በናሽናል ጂኦግራፊ ዘጋቢ ፊልም ተዘጋጅቶ የቀረበ ነው። ይህ ፊልም እጅግ አስደናቂ የሰውን ልጅ ውሳኔ የሚያሳይ ሲሆን የፍሪ ሶሎ ተራራ ወጪ
አሌክስ ሆኖልድ እውነተኛ ታሪክ ነው። አሌክስ ሆኖልድ የሕይወት ዘመን ህልሙን ለማሳካት ሲዘጋጅ ያሳያል። የዓለማችን ታዋቂ የሆነው የ3000 ጫማ ከፍታ ያለው የዮሰማይት ብሔራዊ ፓርክ የኤል ካፒታንን ተራራ ያለምንም ገመድ መውጣት ሲሆን ሆኖልድ ያደረገውን ተራራ በመውጣት ከየትኛውም የአትሌቲክስ ስኬቶች ሁሉ ታላቅ ከሚባሉት አንዱ ሆኖ ተመዝግቧል። በሕይወቱ ላይም የመጨረሻው መስፈርት ያስቀመጠ ነበር፣ መኖር ወይንም ሞት የተመረጠ ሲሆን በዚህ ፈተና ማለፉ ሆኖልድ ታሪኩን በሰው ልጅ ስኬቱን አሳይቷል። ፍሪ ሶሎ ዘጋቢ ፊልም የሚያስደንቅ ፊልም ሲሆን በሌላ በኩል ደግሞ የሰው ልጅ አካላዊና አእምሯዊ አቅምን ያለንን ግንዛቤ የሚያሳይ አነቃቂ ፊልም ነው። ውጤቱም የሰው ልጅ የመቻልና የአሸናፊነት የሚያሳይ ድል ነው። ይህ ዘጋቢ ፊልም በ2018 በካናዳ ባንፍ የተራራ ፊልም መጽሐፍ ፌስቲቫል ምርጥ ፊልም እጩ የነበረ ሲሆን በዳች ማውንቴን ፊልም ፌስቲቫል በዲኤምኤፍኤፍ ኔዘርላንድ ምርጥ ዘጋቢ ፊልም በመሆን አሸንፏል። በእንግሊዝ በኬንዳል ማውንቴን ፌስቲቫል ግራንድ ፕራይዝ ላይ አሸናፊ ሆኗል። እንዲሁም በተለያዩ ሽልማቶች የተንበሻበሸ ዘጋቢ ፊልም ነው። ይህንን ዘጋቢ ፊልም ቢመለከቱ አንድ ነፍስ የራሷን ፍላጎት ማሟላት እንዴት እንዳለባት፣ አንድ ሰው ፍርሃቱን አሸንፎ ፍላጎትና ህልሙን ለማሟላት እንዴት እንደሚጥር ያሳየናል። የሰው ልጅ አእምሮ፣ አካሉና መንፈሱን አቀናብሮ እንዴት ፍላጎት የሚያሳይ ዘጋቢ ፊልም ነው። ፍርሃቶን ማሸነፍ እንዴት እንደሚችሉ፣ በራስ መተማመንና የሰው ልጅ ከፈለገ የፈለገውን ነገር ማድረግ እንደሚችል የሚያነሳሳ ዘጋቢ ፊልም ነው። እርሶስ እንደዛ መሆን ይፈልጋሉ? እንግዲያውስ በፊልሙ ብዙ ያተርፉበታል። ሁለተኛ፣ ዘ አክት ኦፍ ኪሊንግ። ዘ አክት ኦፍ ኪሊንግ በኢንዶኔዥያ ሀገር የተሰራ ዘጋቢ ፊልም ሲሆን በጆሹዋ ኦፕንሃይመር እና በክርስቲያን ሳይን በጋራ ዳይሬክት የተደረገ የ2012 ዘጋቢ ፊልም ነው። ፊልሙ በ1965 እና 66 በኢንዶኔዥያ በተፈጸመው የጅምላ ግድያ የተሳተፉ ግለሰቦችን የሚከታተል ሲሆን በዚህም ተጠርጣሪ ኮሚኒስቶች ለአዲሱ ስርዓት ተቃዋሚዎች ይሰቃዩና ይገደሉም ነበር። ገዳዮቹ አብዛኞቹ ወንበዴዎች ሲሆኑ አሁንም በመላ አገሪቱ በስልጣን ላይ ናቸው። ፊልሙ በዋናነት የተሰራው በሰሜን ሱማትራ ሜዳን ሲሆን ገዳዩ አንዋር ኮንጎና የሚያውቋቸው ሰዎች በኦፐንሃይመር ጥያቄ ግድያዎች እንደገና ሲያሳዩና ስለ ድርጊታቸው በግልጽ ሲናገሩ ይከታተላል። ኮንጎ በግድያው ጊዜ ያደረገውን የሥነ ልቦናም ጉዞ ይዳስሳል። በዴንማርክ፣ ኢንዶኔዥያ፣ ኖርዌይ እና ዩናይትድ ኪንግደም መካከል በጋራ የተሰራው ይህ ፊልም በዴንማርክ በሚገኘው ፋይናል ከት ፎር ሪያል የቀረበ ሲሆን በሲድኒ በኤርጌ ሶረንስ የተዘጋጀ ነው። ዘ አክት ኦፍ ኪሊንግ በዩናይትድ ስቴትስ በቴሎራይድ ፊልም ፌስቲቫል ነሐሴ 31 ቀን 2012 ለመጀመሪያም ጊዜ ታይቷል። በመቀጠልም እስከ 2014 ድረስ በሌሎች ፌስቲቫሎችና ቲያትር ቤቶች ታይቷል። ፊልሙም እውነታዊነትን ከእውነተኝነት ጋር በማዋሃድ ከሃያሲያን ሰፊ አድናቆትን አግኝቷል። በተለያዩ ሃያሲያን ምርጥ ፊልሞች ዝርዝር ውስጥም ገብቷል። የብሪቲሽ አካዳሚ የፊልም ሽልማትን ጨምሮ የተለያዩ ሽልማቶችን አግኝቷል። ፊልሙ ስለ ዘጋቢ ፊልም አሰራርና ስለ ጅምላ ግድያ ምሁራዊ ትንተና ርዕስ ጉዳይ ሆኗል። በተጨማሪም በኢንዶኔዥያ ውስጥ ስላሉ ክስተቶች ሰፊ ውይይት እንዲቀሰቅስ ረድቷል። በተለይም የምዕራቡ ዓለምን ቀጥተኛ ተሳትፎ ያጋለጠ ሲሆን በቻይና ውስጥ ፊልሙ ወንበዴዎች ከቻይናውያን ኢንዶኔዥያውያን ገንዘብ ሲዘርፉ የሚያሳይ በመሆኑ ቁጣን ቀስቅሶ የነበረ ሲሆን የኢንዶኔዥያ መንግሥት በአዎንታዊ ምላሽ አልሰጠም። ፊልሙ የአገሪቱ ታሪክ አሳሳች አድርጎ የሚያሳይም ነው ሲል ተከራክሯል። ይህንን ዘጋቢ ፊልም ቢመለከቱ የዓለም መንግስታት የተቀነባበረ የግድያ ታሪኮች እንዴት እንደሚሸፈኑና እንደሚድበሰበሱ፣ ነገር ግን በትውልድ ውስጥ እንደማይረሱና እውነት ተደብቃ እንደማትቀር ታሪክ ጊዜውን ጠብቆ እንዴት እንደሚወጣ ያሳየናል። እንዲሁም በማህበረሰብ ላይ ዕውቀትና ትልቅ የሐሳብ እንቅስቃሴ የሚፈጥር ዘጋቢ ፊልም ነው። የዓለም መንግስታት የተቀነባበረ የወንጀል ሴራ ሲጋለጥ ማየት የሚፈልጉ ከሆነ በዚህ ዘጋቢ ፊልም ብዙ ያተርፉበታል። አንደኛ፣ ሰርቲንዝ በአቫ ዱቬርኔ ዳይሬክት የተደረገ የ2016 የአሜሪካ ዘጋቢ ፊልም ነው። ፊልሙ የእስር ቤት ውስብስብ ስርዓት እንዲሁም በዩናይትድ ስቴትስ ውስጥ የዘር የፍትህና የጅምላ እስር ነጥቦችን ይዳስሳል። ፊልሙም በ1865 የጸደቀውን የዩናይትድ ስቴትስ ሕገ መንግሥት 13ኛውን ማሻሻያ አንቀጽ የሚያመላክት ሲሆን ይህም በዩናይትድ ስቴትስ ውስጥ ባርነት በሙሉ አስወግዶ ያለ ፍቃድ ባርነትን አምጥቷል። ወንጀለኛ ለሆኑ ሰዎች ቅጣት ሆኖ ከማገልገል በስተቀር ይህ ነፃ የተደረገው ድንጋጌ በወንጀሉ ለተያዙ ተጠርጣሪዎች ያለ ፍቃድ ባርነትን በመጫን ጥቅም ላይ ውለዋል ሲል ይከራከራል። ከእነዚህም መካከል ንጹሐንን ወንጀለኛ በማድረግ በፖሊስ ተይዘው በኮንቪክት ሌሲንግ አማካኝነት ለመንግስት እንዲሰሩ ማስገደድ፣ አፍሪካን አሜሪካውያንን በመጨቆን የመምረጥ መብት መንፈግ፣ ፖለቲከኞች በልዩ ሁኔታ በጥቁሮች ላይ ከባድ ጫና የሚያሳድር የእጽ ጦርነት ማወጅ፣ በ20ኛው ክፍለ ዘመን መጨረሻ ላይ
በተለይም ጥቁር ቀለም ያላቸው አሜሪካውያንን በመነካካት ለጅምላ እስር መዳረግ የሚሉ ጉዳዮች በፊልሙ የሚነሱ ጉዳዮች ናቸው። ፊልሙ ሰፊ አድናቆትን ያገኘ ሲሆን በ89ኛው የአካዳሚ ሽልማት ምርጥ ዘጋቢ ፊልም ምድብ ለእጩነት ቀርቦ የነበረ ሲሆን በ69ኛው የፕራይም ታይም ኤሚ ሽልማት የላቀ ዘጋቢ ፊልም ወይም ለየት ያለ የኖን ፊክሽን ሽልማትን አሸንፏል። ይህንን ዘጋቢ ፊልም ቢመለከቱ ከፍተኛ የፖለቲካና የሕግ አለመጣጣም፣ የአሜሪካ የእስር ሥርዓት፣ የአፍሪካ አሜሪካ የዘር መድሎ እና ከሕጉ በስተጀርባ የሚካሄደውን ሴራ የሚያሳይ ነው። ሕጉ ፍትሕን ማስፈን ሳይሆን እንዴት የፖለቲካ መሳሪያ ይሆናልን ብሎ በሰፊው ያነሳል። የንጹሐን ግፍ፣ የፍትሕ መዛባት፣ ሕግ የፖለቲካ ማስፈጸሚያ መሳሪያ ሲሆን ማየት ውስጡን የሚነካ ከሆነ ያለ ጥርጥር ይህንን ዘጋቢ ፊልም ይመልከቱ፣ ብዙም ይማሩበታል። ውድ የቻናላችን ቤተሰቦች በዓለም ዙሪያ የተሰሩ አነጋጋሪ የሆኑ ምርጥ 5 ዘጋቢ ፊልሞችን የዳሰስንበት ዝግጅትን ወደ እናንተ አደረስን። እናንተም ቢቀርብ የምትሉት ዘጋቢ ፊልሞች ካሉ የአስተያየት መስጫው ላይ ያስቀምጡልን። እንዲሁም እንደዚህ አይነት ቪዲዮ ለማግኘት በሰዋሰው ፖድካስት ቻናል ሰዋሰው ቲፕ በተሰኘ ፕሌሊስት ውስጥ በመግባት እንድትመለከቱት እንጋብዛለን። ከዛሬ አበቃን። ጤና ይስጥልን።